ጤና ይስጥልኝ። አና ሚዲያ ነው። ዓለም ዛሬ ላይ የምናቀውን ቅርጽ እንድትይዝ ያደረጓት ታላላቅ ጦርነቶችና የፖለቲካ ውሳኔዎች ብቻ አይደሉም። ከነዚህ ሁሉ ጀርባ የማይነገሩ ነገር ግን መንግስታትን ያናወጡ ጥልቅ የፍቅር ታሪኮች፣ ታሪካቸው ተዘንግቶ ይኖሩ ድብቅ ጀብደኞችና አስገራሚ የዓለማችን ሚስጥሮች አሉ። እኛ በእነዚህ ድብቅ ታሪኮች ውስጥ እናሳልፋቸዋለን። ወደ አና ሚዲያ እንኳን በደህና መጣችሁ። አና ሚዲያ። ፍቅር ያጣ ልብ ወይም ዘ ስታር ሻይን ዳውን በሲድኒ ሼልደን። ትርጉም አሊ መህዲ። በ2008 ዓመተ ምህረት። ተራኪ ሄኖክ ብርሃኑ። ቻርልስ ኮሆን ኖቫሽኪያ የግንባታ ድርጅት ከዚህ ቀደም የገነባቸውን 5 ህንጻዎች መረመረ። ደረጃ 1 ህንጻዎች ናቸው አላት ለላራ። ከነሱ ምንም አይነት ችግር ሊገጥምሽ አይገባም። አሁን ላራ ቻርልስ ኮሆንና ቤዝ ስቲል አዲሱ ህንጻ የሚገነባበት ቦታ በመገምገም ላይ ናቸው። ጥሩ ቦታ ነው አለ ቤዝ ስቲል። ልኬቱ 43760 ስኩዌር ጫማ ይሆናል። ይሄ ቦታ የምትፈልጊውን 20000 ስኩዌር ጫማ ህንጻ ይሰጥሻል። ቻርልስ ኮሆን ጥያቄ አነሳ። ህንጻውን እስከ ታህሳስ 31 ገንብታችሁ ማስረከብ ትችላላችሁ? ላራን ለመበቀል ቆርጦ ተነስቶ ነበር። እዛም አንደርስም አለ ስቲል። በገና ዋዜማ ጨርሼ እንደማስረክባችሁ ቃል ገባለሁ። ላራ ፊቱ አበራ። ስራውን መቼ ትጀምራላችሁ? በሚቀጥለው ሳምንት አጋማሽ ሰራተኞችን ወደዚህ እንዲመጡ አድርጋለሁ። አዲሱ ህንጻ ሲቆም መመልከት ላራ በህይወቷ ካጋጠማች ተሞክሮዎች ሁሉ ትልቁን ቦታ ይዛል። በየዕለቱ ከግንባታው ቦታ ጠፍታ አታውቅም። መማር ፈልጋለሁ አለችው ለቻርልስ ኮሆን። ይሄ ለኔ ገና ጅማሮ ነው። ገና 100 ህንጻዎችን እገነባለሁ። ኮሆን ላራ ወደ ምን ውስጥ እንደገባች እንደሆነ በርግጥ ታውቅ ይሆን ሲል አሰበ። ተገረመም። ወደ ፕሮጀክቱ ሳይት የደረሱት የመጀመሪያዎቹ ሰዎች የመሬት ቀያሽ ቡድን አባላት ነበሩ። ህጋዊ የንብረቱን ወሰን ተምነው መሰረቱን ከጣሉ በኋላ በእያንዳንዱ ጥግ ላይ ችካል ተክለው በቀላሉ እንዲለይም ችካሉን በፍሎረሰንት ቀለም ቀብተው ሄዱ። የመሬት ቅየሳው ስራ በ2 ቀን ውስጥ እንደተጠናቀቀ በማግስቱ ጠዋት በሌሊት ከባድ አፈር ዛቂ መሳሪያ ከፊቱ የተሸከመ ሎደር መኪና በቦታው ላይ ደርሶ አፈር የመዛቅ ስራውን አጧጥፎ ጀመረ። ላራ ቦታው ላይ ደርሳ እየጠበቀቻቸው ነበር። አሁን የምታደርጉት ምንድነው ስትል ቤዝ ስቲልን ጠየቀች። ቦታውን አጽድተን እጩን እናዘጋጃለን። ላራ ተመለከተችው። ምን ማለት ነው? እስካቫተሩ የዛፍ ጉቶዎቹን ከስራቸው ነቅሎ አንዳንድ ኮረቶቹንም በማስወገድ ቦታውን ያስተካክልልናል። በመቀጠል የህንጻውን መሰረት ለመጣል ጉድጓድ የሚቆፍር የውስጥ ለውስጥ የኤሌክትሪክ መስመሮችን ለመትከል የሚያስችል እንዲሁም ቱቦዎችን፣ የውሃ ተፋሰሶችን የሚያሳልፍ መስመር የሚቆፍር ባክሆ በመባል የሚታወቅ ከባድ የግንባታ መኪና በስፍራው ላይ ተገኘ። በዚህ ጊዜ በማደሪያ ቤቱ ውስጥ ያሉት አዳሪዎች ምን እየተካሄደ እንዳለ ሰምተው ስለነበር ለቁርስም ሆነ ለራት ሲገናኙ የጨዋታቸው ዋና ርዕስ የላራ ህንጻ ጉዳይ ሆነ። ሁሉም ለላራ አጨብጫቢ ሆኑ። ቀጥሎ የሚሰራው ምንድነው ሲሉ ይጠይቋታል። የግንባታ ባለሙያ እየሆነች ነበር። ዛሬ ጠዋት በመሬት ውስጥ የሚተከሉት ቱቦዎች ተተክለዋል። ነገ የህንጻው አጽም ከሚቆምበት ብረት ጋር የብረት አዝራሮቹን በሽቦ ለማስተሳሰር እንዲመቻቸው የእንጨቶቹንና ኮንክሪቶቹን ማዋቀር ወይም ማቆም ይጀምራሉ። ትስቃለች። እኔ የምለው ግን ይገባቸዋል። ኮንክሪቱን ማፍሰስ ቀጣይ እርምጃ ነበር። የኮንክሪቱ መሰረት ተጥሎ እንደተጠናቀቀ መኪና ሙሉ የተጫነ የእንጨት ችካል እየተሽከረከረ ወደ ውስጥ ሲገባ የአናጢዎች አባላትም የእንጨት መዋቅሮቹን እየሰበሰቡ የማስተካከል ስራቸውን ጀመሩ። ህንጻው ሲገነባ ማሽኖቹ የሚፈጥሩት ጩኸት አስፈሪ ቢሆንም ለላራ ግን የሙዚቃ ያህል ይሰማት ነበር። የግንባታ ቦታው ጣዕመ ዜማ ባላቸው የመዶሻ ድምጾችና የሚያፋጩ የመጋዝ ድምጾች ተሞልቷል። ከ2 ሳምንት በኋላ የግድግዳው መሰረቶች፣ የመስኮትና የበር መክፈቻዎች ተበጅተውለት ህንጻው ድንገት እንደተነፋ ቀጥ ብሎ ቆመ። ለአላፊ አግዳሚው ህንጻው የእንጨትና የብረት ስብስብ ውጤት ሆኖ ቢታይም ለላራ ግን ሌላ ነበር። ህይወት የዘራ ህልሟ ነው። ሁል ጊዜ ጠዋትና ማታ ወደ መሃል ከተማ እየሄደች የተገነባው ነገር ላይ ታፈጣለች። እኮ የኔ ነው ስትል ታስባለች ላራ። ይሄ የኔ ንብረት ነው። ላራ ከማካሊስተር ጋር ካደረገችው የግብረ ስጋ ግንኙነት በኋላ ላረግዝ ይችላል በሚል ስጋት ከርማለች። ሐሳቡ ብቻውን ሆዷን ያጠወለውላታል። የወር አበባዋን ማየት ስትጀምር ግን በፋታ እፎ ያለች። አሁን የምትጨነቀው ስለ ህንጻዬ ብቻ ነው። የምታርፍበት ቦታ ስለሚያስፈልጋት አሁንም ለሻን ማካሊስተር የኪራይ መሰብሰቡን ስራዋ እንደቀጠለች ነው። በዚህም የተነሳ ባትፈልገውም ቢሮ ሄዳ እሱን ማግኘትና መጋፈጥ ይኖርባት ነበር።
ባለፈው ሄልፋክስ ውስጥ ጥሩ ጊዜ አሳልፈን ነበር አይደል? ኔማር ለምን አንደግመውም? በህንጻው ስራ ተጠምጃለሁ አለችው ላራ ጠበቅ አድርጋ። የሥራው እንቅስቃሴ መፋጠን የጀመረው ብረት አልባሽ የሰራተኞች ቡድን፣ ጣራ አልባሾችና አናጢዎች በአንድነት ስራውን በተቀላጠፈ ሁኔታ ሲሰሩና የሰራተኞቹ መጠን እንዲሁም የመሳሪያዎቹና የግንባታ መኪናዎች ቁጥራቸው 3 እጥፍ በጨመረ ጊዜ ነበር። ቻርልስ ኮሆን ግላስቤይን ለቆ ቢሄድም ለላራ ግን በአንድ ሳምንት ጊዜ ስልክ ይደውልላታል። ህንጻው በምን ሁኔታ ላይ ነው ያለው በማለት ጠይቋት ነበር። ለመጨረሻ ጊዜ ሲደውልላት ጥሩ እየሄደ ነው ስትል በጉጉት ስሜት መለሰችለት። በተሰጠው የጊዜ ፕሮግራም መሰረት እየሄደ ነው? እንደውም ከተሰጠው ጊዜ ቀድሞ እየተሰራ ነው። እንደዛ ከሆነ በጣም ድንቅ ነው። ትወጪዋለሽ የሚል እምነት እንዳልነበረኝ አሁን ልደብቅሽ አልፈልግም። ቢሆንም ግን እድሉን አልነፈከኝም። አመሰግናለሁ ቻርልስ። አንድ መልካም ስራ የሰራ ሰው ሌላ መልካም ስራ ያገኝ ዘንድ ይገባዋል። ታስታውሻለሽ፣ አንቺ ባትኖሪ ኖሮ ይህን ጊዜ በረሃብ ሞቼ ነበር። በየጊዜው ሻን ማካሊስተር የግንባታ ቦታ እየሄደ ከላራ ጎን ይቆማል። በጥሩ ሁኔታ እየሄደልሽ ነው አይደለም? አዎ ትላለች ላራ። ማካሊስተር ከልቡ የተደሰተ ይመስላል። ሚስተር ኮሆን ስለሱ የያዘው አመለካከት የተሳሳተ ነው ስትል አሰበች። ሊጠቀምብኝ እየሞከረ አይደለም። በህዳር መጨረሻ ህንጻው በሚገርም ፍጥነት ወደ ሁነኛ ቅርጹ መምጣት ጀመረ። መስኮትና በር ተገጠመለት። ውጭኛውን ግድግዳም የማስዋቡ ክፍል ተሰርቶ ተጠናቀቀ። የህንጻው መዋቅር የተለያዩ የውስጥ መገናኛ መስመሮችን ለመቀበል ዝግጁ ሆነ። የመጀመሪያው የታህሳስ ሳምንት ሰኞ ዕለት የህንጻው ስራ ረገብ ማለት ጀመረ። ላራ አንድ ቀን ጠዋት ወደ ሳይቱ ስትሄድ በቦታው ላይ ብዙ የሚሰሩት ስራ የሌላቸው የሚመስሉ 2 ሰራተኞችን ብቻ አገኘች። የተቀሩት ሰራተኞች ዛሬ የት ሄደው ነው ስትል ላራ ጠየቀች። ሌላ ስራ እየሰሩ ነው ሲል አብራራላት አንደኛ። ነገ ይመለሳሉ። በማግስቱ የመጣ ሰራተኛ አልነበረም። ላራ በዝ ስቲልን ለማግኘት በአውቶቡስ ተሳፍራ ወደ ሄልፋክስ አመራች። ምንድን ነው የተፈጠረው በማለት ጠየቀች። ስራው ቆሟል፣ ምንም አትጨነቂ ሲል ቤዛ አረጋገጠላት። በሌላ ስራችን ላይ ትንሽ ሳንካ ስለገጠመን ሰራተኞቼ ለጊዜው ማንሳት ስለነበረብኝ ነው። መቼ ወደ ስራቸው ይመለሳሉ? በሚቀጥለው ሳምንት በፕሮግራማችን መሰረት ስራውን እንጨርሳለን። ይሄ ስራ ለኔ ምን ማለት እንደሆነ ታውቃለህ አይደለም? በእርግጥ ላራ ህንጻው በተሰጠኝ ጊዜ ውስጥ ተጠናቆ ካልቀረበ አጣዋለሁ። ሁሉንም ነገር ነው ማጣው። አትጨነቂ ልጅ፣ ያ እንዲሆን አላደርግም። ላራ ከበዝ ጋር ተነጋግራ ስትመለስ ውጥረቷ ትንሽ ቀነሰላት። ቀጣዩ ሳምንትም ሰራተኞቹ ሳይመጡ ቀሩ። በድጋሚ በዝ ስቲልን ለማየት ወደ ሄልፋክስ ሄደች። አዝናለሁ አለቻት ጸሐፊው። ሚስተር ስቲል አልገባም። እሱን ማናገር አለብኝ። መቼ ነው የሚመለሰው? ለስራ ጉዳይ ከከተማ ያወጣ ብሏል። መቼ እንደሚመለስ አላውቅም። ላራ ስጋት ውስጧን ሲያመሰው ተሰማት። ይሄ በጣም አስፈላጊ ጉዳይ ነው ስትል ላራ መውቶታን ቀጠለች። ህንጻ እየገነባልኝ ነው ያለው። ህንጻው ደግሞ በ3 ሳምንት ጊዜ ውስጥ መጠናቀቅ ይኖርባታል። እኔ አንቺን በሆነ አልጨነቅም ሚስ ካሜሮን። ሚስተር ስቲል ግንባታው በጊዜው ያልቃል ካለ ያልቃል። ግን እኮ ምንም እየተሰራ አይደለም ጮኸች ላራ። ምንም እየተሰራ እኮ አይደለም። እሺ የሱን ረዳት ሚስተር ኤሪክሰን ማነጋገር ትፈልጊያለሽ? አዎ እባክሽ አዎ። ኤሪክሰን ግዙፍ ትከሻና ተጫዋች ባህሪ ያለው ሰው ነው። እሱም ደግሞ ደጋግሞ አረጋገጠላት። ለምን እዚህ እንደመጣሽ አውቃለሁ አለ። ነገር ግን በዝ ምንም እንዳትጨነቂ እንዳረጋግጥልሽ ነግሮኛል። በያዝናቸው ሌሎች 1-2 ትልቅ የግንባታ ፕሮጀክቶች ላይ ችግሮች ስላጋጠሙን ነው ያንቺን ፕሮጀክት ለጊዜ ያዘገየ ነው። ቢሆንም ግን ያንቺ የህንጻ ግንባታ ሊጠናቀቅ የቀረው የ3 ሳምንት ጊዜ ብቻ ነው እኮ። ቢሆንም ግን አሁንም ብዙ የሚቀረው ስራዎች አሉ። አትጨነቂ። ሰኞ ጠዋት የመጀመሪያ ስራችን ሰራተኞቻችንን ወደ አንቺ ህንጻ መላክ ነው። አመሰግናለሁ አለች ላራ ፋታ እየተሰማት። ስላስቸገርኩ አዝናለሁ። ትንሽ ስለተደናገጥኩ ነው። አየህ ይህ ህንጻ ማለት ለኔ በጣም ብዙ ነገሬ ነው። ምንም ችግር የለም አለ ኤሪክሰን ፈገግ ብሎ። ወደ ቤትሽ ሄደሽ ዘና በይ። አይዞሽ፣ በጥሩ ሰዎች እጅ ላይ ነው ያለሽው። ሰኞ ጠዋት የግንባታው ቦታ የመጣ አንድም ሰራተኛ አልነበር። ላራ ከው ብላ ደነገጠች። የምታደርገው ነገር መላቀጡ ጠፋ። ቢጨንቃት ለቻርልስ ኮሆን ደወለችለት። ሰዎቹ ስራ መስራት አቁመዋል አለች። ለምን እንደሆነ አላወኩም። ዛሬ ነገ እያሉ ቃል ይገባሉ፣ ቃላቸውንም 10 ያፈርሳሉ። የግንባታ ድርጅቱ ስም ምን ነበር የሚባለው? ኖቫ ስኮሻ የግንባታ ድርጅት ነው አይደለም? ልክ ነህ። መልሼ እደውልልሻለሁ አለ ኮሆን። ከ2 ሰዓት በኋላ ቻርልስ ኮሆን መልሶ ደወለላት። ኖቫ ስኮሻ የግንባታ ድርጅት እንድትጠቀሚ ሐሳቡን የሰጠሽ ማን ነው? ወደ ኋላ መለስ ብላ አሰበች። ሻን ማካሊስተር ነው። አይገርምም? የድርጅቱ ባለቤት ራሱ ነው ላራ በድንገት ራሷን ለተሰሰትል ታወቃት። ስለዚህ ሰዎቹ ስራቸውን በጊዜ እንዳይጨርሱ እያገዳቸው ያለው እሱ ነው ማለት ነው? አዝናለሁ። እንግዲህ እንደሱ ነው የሚመስለው።
ይሄ መርዛም እባብ አስጠንቅቋት እንደነበር ሊነግራት ቢፈልግም እሱ ግን ማለት የቻለው ምናልባት ያልታሰበ ነገር ሊፈጠር ይችል ይሆናል። የወጣቷን ልጅ መንፈስና ጉጉት አድንቆ ሻን ማካሊስተርን ናቀው። ነገር ግን ምንም ማድረግ የሚችለው ነገር ባለመኖሩ አዘነ። ላራ ስለ የዋህነቷ እያሰበች ሌሊቱን ሙሉ እንቅልፍ በአይኗ ሳይዞር ነጋ። ስታስገነባው የከረመችው ህንጻ አሁንም የሻን ማካሊስተር ንብረት ሊሆን የቀረው ጥቂት ጊዜ ብቻ ነው። እሷም እድሜዋን ሙሉ የተዘፈቀችበትን ዕዳ ለመክፈል ትዳክር መኖሯ ነው። ሻን ማካሊስተር እንዴት አድርጎ እያንዳንዱን ሳንቲሙን እንደሚያስከፍላት አስባ ተንቀጠቀጠች። ላራ ከእንቅልፏ ስትነቃ ሻን ማካሊስተርን ለማየት ሄደች። እንደምን አደርሽ የኔ ውድ፣ ዛሬ ደግሞ በጣም አምሮብሻል። ላራ ቀጥታ ወደ መጣችበት ምጥብ ገባች። ቀነ ቀጠሮ እንዲራዘም እፈልጋለሁ። የህንጻው ግንባታ በ31 ተገባዶ ሊቀርባች። ሻን ማካሊስተር ወደ ኋላው ደገፍ ብሎ ፊቱን አኮሳትሮ ተቀመጠ። እውነትሽን ነው? በእውነቱ ይሄ በጣም መጥፎ ዜና ነው ላራ። ሌላ አንድ ወር ያስፈልገኛል። ማካሊስተር የሲቃ ትንፋሽ ተነፈሰ። እንደሱ እንኳን መሆን የሚችል አይመስለኝም። የኔ ውድ እንደሱ አይሆንም። ውል ፈርመሻል። እንግዲህ ውል ደግሞ ውል ነው። ግን እኮ አዝናለሁ ላራ። በ31ኛው ቀን ንብረቱ ወደ ባንኩ ይዞራል። በማደሪያ ቤቱ የተከራዩ አበዳሪዎች የሆነ ስላለው ነገር ሲሰሙ በጣም ተበሳጩ። ይሄ የውሻ ልጅ ሲል ጮኸ ከመሃላቸው። ይሄንማ ባንቺ ላይ ማድረግ አይችልም። አደረገው አለች ላራ ተስፋ በቆረጠ ድምጽ። አብቅቷል። ይሄን አድርገው እንዲያመልጥ ታዲያኛ እንፈቅድለታለን? በፍጹም። ስንት ሳምንት ነው የቀረሽ? 3 ሳምንት ነው። ላራ ራሷን በአሉታ ነቀነቀች። ከ3 ሳምንት ያነሰ ጊዜ፣ 2 ሳምንት ከግማሽ። ሰውየው ወደ ሌሎቹ ጓደኞቹ ዞረ። ሄደን ህንጻውን ተመልክተነው እንምጣ። ምን ፋይዳ ይኖረዋል? እናያለን። ወዲያውኑ ግማሽ ደርዘን የሚጠጉ አዳሪዎች የህንጻው ግንባታ የሚካሄድበት ቦታ ደርሰው ህንጻውን መመርመር ጀመሩ። የቧንቧ ውሃ ቱቦ አልተገጠመም አለ አንደኛ። የኤሌክትሪክ ገመዱም አልተዘረጋም። በቀዝቃዛው የታህሳስ ብርድ ላይ ቆመው በብርድ እየተጠበሱ ስለቀረው የህንጻ ስራ መወያየት ቀጠሉ። አንደኛው ወደ ላራ ዞሮ የአንቺ ባንከኛ በጣም አጭበርባሪ ሰው ነው። ኮንስትራክሽንሽ ሲያበቃ ብዙ የሚሰራው ስራ እንዳይኖር አድርጎ ነው ህንጻውን ካዘጋጀ በኋላ ትንሽ ሲቀረው ስራው እንዲቆም ያደረገው። ከዛም ወደ ሌሎቹ ዞረና በ2 ከግማሽ ሳምንት ውስጥ የተቀረው ስራ ማለቅ የሚችል ይመስለኛል አለ። ሁሉም በአንድነት በመስማማት ጮሁ። ላራ ግራ ገባት። አልገባችሁኝም? ሰራተኞቹ እኮ አይመጡም። አይወልሽ ቆንጅት፣ በአንቺ ማደሪያ ቤት ውስጥ የሚኖሩ ቧንቧ ሰሪዎች፣ አናጢዎች፣ የኤሌክትሪክ ባለሙያዎች አሉ። የተቀረውን ስራ የሚሰሩ ብዙ ጓደኞች ደግሞ ከተማ ውስጥ አሉን። የምከፍላችሁ ምንም ገንዘብ የለኝም፣ እጄ ላይ ምንም ገንዘብ የለም አለች ላራ። ሚስተር ማካሊስተር አልሰጠሽም? ሚስተር ማካሊስተር አልሰጠኝም። ይሄ ላንቺ የምናቀርብልሽ የገና ስጦታ ነው። ከዛ በኋላ የነበረው ክስተት ተአምር ነበር። እየተካሄደ ስላለው ነገር በግላስ ቤይ ከተማ ወሬው እየሰደደ እሳት ተዛመደ። በሌላ ግንባታ ላይ የሚሰሩ የግንባታ ሰራተኞች የላራን ንብረት ለመመልከት መምጣት ጀመሩ። ከፊሎቹ የመጡት ላራን ስለሚወዷት ሲሆን ከፊሎቹ ደግሞ ከሻን ማካሊስተር ጋር ጥል ስለነበራቸው የሱን ውድቀት በመሻት ነበር። ያንን ዲቆላ ማንሰራለታለን አሉ። የራሳቸውን ስራ ሰርተው ከጨረሱ በኋላ የላራን ህንጻ ለመገንባት የሚመጡ ሰራተኞችም ነበሩ። የሥራ ሰዓቱ እኩለ ሌሊቱ እያለፈ ቅዳሜና እሁድ ሳይቀር ይሰራ ጀመር። ዳግመኛ የግንባታው ድምጽ ጀምሮ አየሩን በጣፋጭ የሙዚቃ ቃና ሞላው። የመጨረሻው ቀን ጋር ተፎካክሮ ማሸነፍ ከባድ ፈተና ቢሆንም ህንጻው ብዙም ሳይቆይ በአናጢዎች፣ በኤሌክትሪሻኖችና በቧንቧ ሰሪዎች ሁሉም ለሥራው ጉጉት ባላቸው ሙያተኞች ተጠለቀለቀ። ሻን ማካሊስተር እየሆነ ስላለው ነገር በሰማ ጊዜ እየተጣደፈ ወደ ፕሮጀክቱ ሳይት ሄደ። በሚያየው ነገር ተገርሞ ቆሞ ቀረ። ምን እየተካሄደ ነው ሲል ጠየቀ። እነዚህ የኔ ሰራተኞች አይደሉም። የኔ ናቸው አለች ላራ በእንቢተኝነት። የራሴን ሰራተኞች እንዳልጠቀም የሚከለክለኝ አንቀጽ በውላችን ላይ አልሰፈረም አይደለም? ደህና እኔ ተንተባተበ ማካሊስተር። ህንጻው ግን መስፈርቱን የጠበቀ ቢሆን ይመረጣል። የጠበቀ ይሆናል አረጋገጠችለት ላራ። ከአዲስ ዓመት ዋዜማ አንድ ቀን በፊት የህንጻው ግንባታ ተጠናቀቀ። ህንጻው ከሰፊው ሰማይ ጋር በኩራት ተጀንኖ ቀጥ ብሎ ቆመ። ላራ ባየችው ጊዜ በህይወቷ ካየቻቸው ውብ ነገሮች መሃል ቀዳሚውን ቦታ እንደሚይዝ አሰበች።
ላራ ከህንጻው ፊት ለፊት ቆማ ህንጻውን ፈዘዝ ብላ ተመለከተችው። ሁሉም ያንቺ ነው አላት አንደኛው ሰራተኛ። ለህንጻው መመረቂያ ድግስ እናዘጋጅም እንዴ? የዛን ዕለት ምሽት በግላስቤ አጠቃላይ ከተማ ነዋሪ የላራ ካሜሮንን የመጀመሪያ ህንጻ የምርቃት ስነ ስርዓት ያከብሩት ይመስል ነበር። ይህ ገና ጅማሮ ነው። ከዚህ በኋላ ላራን የሚያቆማት ታጣ። ጭንቅላቷ በተለያዩ ሐሳቦች ተጥለቅልቆ ነበር። አዲስ ሰራተኞችህ በግላስቤ የሚቆዩበት ቦታ ያስፈልጋቸዋል ስትል ለቻርልስ ኮሆን ነገረችው። ቤት ልገነባላቸው እፈልጋለሁ። ፍላጎቱ አለ? በአዎንታ ራሱን ነቀነቀ። በጣም ነው ፍላጎቱ ያለኝ። ላራ በሲድኒ የሚገኙ ባንከኞች ጋር በመሄድ ለአዲሱ ፕሮጀክቷ ማስፈጸሚያ በቂ ገንዘብ ተበደረች። ቤቶቹ ተገንብተው እንዳለቁ ላራ ለቻርልስ ኮሆን እንዲህ አለችው። ቻርልስ፣ ይሄ ሌላ ከተማ ምን እንደሚያስፈልገው ታውቃለህ? በክረምት እዚህ አሳ ለማስገር የሚመጡ ቱሪስቶችን ተቀብለው የሚያስተናግዱ ምቹ ክፍሎች ያላቸው ቤቶች ያስፈልገዋል። የምልህን አይነት ስራ ለመስራት የሚያመች ከከተማ ወጣ ብሎ የሚገኝ አንድ ማቆ ቦታ አለ። ቻርልስ ኮሆን የላራ ይፋ ያልተደረገ የገንዘብ አማካሪዋ ሆነ። ቀጥለው በመጡት 3 ዓመታት ጊዜ ውስጥ ላራ የቢሮ ህንጻዎችን፣ ከግማሽ ደርዘን የማያንሱ የባህር ዳር ጎጆዎችን፣ የሱቅ አዳራሽ ሞሎችን ገነባች። በሲድኒና በሄልፋክስ የሚገኙ ባንከኞች ለላራ ገንዘብ ለማበደር ደስተኞች ነበሩ። ከ2 ዓመት በኋላ ላራ የሪል ስቴት አጠቃላይ ንብረቷን ስትሸጥ የ$3 ሚሊዮን የተረጋገጠ ህጋዊ ቼክ ባለቤት ሆና ነበር። እድሜዋም ገና 21 ዓመት ነበር። በማግስቱ ላራ ግላስቤይን ደህና ሁኚ ብላ ወደ ቺካጎ ነጎደች።